ቆርጣለች። ግን ሴት ልጅ አንዳንዴ ከቆረጠች አትመለስም። ከእንግዲህ ብሌን ለእሱ እንደማታለቅስ እሱን እንደማታፈቅረው ከእንግዲህ ከእሱ ጋር እንደማትሆን እንግዲህ የመጨረሻ ውሳኔዋን ነግረዋለች። እንግዲህ ወይዘሮ ሴማ ናት ይህ ሁሉ ነገሮች የምታደርገው። አንዳንዴ ህይወትና ትዳር በሰው ምሪት የሚሄድ ትዳር በፍጹም በቤተሰብም ቢሆን በእናትም በአባትም ወገን ቢሆን በትዳር ውስጥ ሶስተኛ ሰዎች መግባት የለበትም። ወይዘሮ ሴማ እንግዲህ በፊት ጀሌን እንዲያገባ ከጀሌ ጋር አብረው እንትን ብለው ነበረ። በዛን ደግሞ ከጀሌ ሲጣሉ ደግሞ እንግዲህ መሬም ስትመጣ ወደ ማርያም አደሉ። በዚህን ጊዜ ሁልጊዜ የምትጎዳ ማናት? ብሌን። ጊዜ የምትጎዳ ማናት? ብሌን ናት። ብሌን ብዙ ጊዜ በአቶ አምነን ተጎድታለች። ሁሉ ነገር የምትረዳው ለእሱ ጊዜ የምትሰጠው ስለሱ የምትጨነቅ ስለሱ የምታስበው ማናት? ብሌን ብቻ ነበረች። አያችሁ፣ ሰው የሚወደውን አይወድም፣ የሚያከብረውን አያከብርም፣ የማያከብረውን ያከብራል፣ የሚያወደውን ይወዳል። ማለት ህይወት እንዲህ ተመሳሳይ ተገለባባጭ ናት ማለት ነው። እና ወይዘሮ ሜርሲም ወይዘሮ ሴማን ምናምን ብላታለች። በትዳር መሀል መግባት ጥሩ አይደለም። ሶስተኛ ሰው ሆኖች እሷም እንግዲህ አስታራቂ ሆነ ማለት ነው። ሶስተኛ ሰው ሆኖ በትዳር ውስጥ መግባት የለብንም፣ እኛ ሁላችንም ከዚህ ነገር ውስጥ መውጣት አለብን ብላታለች ወይዘሮ ሴማ። እንደ ወይዘሮ ሴማ ሜርሲ ብላ እንግዲህ እሷን ማሽፋባታለች። ወይዘሮ ሴማ እና ሜርሲ ያው አይጣጣሙም። ሜርሲም በእሷ ታሹፋለች። እሷም ደግሞ ያው በነገሮች ስለምትነካት አይዋደዱም። ሁለቱ መሀል ጋብ አለ ማለት ነው። ሹፈት እናንተን በጣም እሷም በቃ ወሬ የሆነ የሰማችውን ነገሮች አካብዳ ነው የምትናገረው። ይህን ሁሉ ነገሮች እንግዲህ ብሌንና አቶ አምነን አብረው እንዳይኖሩ ያደረገችው ወይዘሮ ሴማ ናት። ወይዘሮ ሴማም እንግዲህ ለካርታ ለሜሬም አባት እንግዲህ ጓደኛ ቤተሰብ ስለሆኑ እንግዲህ የሀብታም ልጅም ስለሆነች እሷ ናት ለልጅ የምትገባው ብላ ነው እንግዲህ ሁሉ ነገሮች ያደረገችው። ግን የብሌንን ጉዳት ማንም አላየናል ነበር። እንግዲህ ባሮክም እንግዲህ ብሌን ጋር ጸጋ ጸጋ እያለ ነው። ብሌን እና አቶ አምነን ቆመው ሲያወሩ ብሌን እኔ እኮ እወድሻለሁኝ ብሎ አፈቅርሻለሁ ብሎ ባለ ጊዜ በዚህን ጊዜ እንግዲህ ባሮክም ተናዷል ማለት ነው። በጣም ነው የተናደዱ። እንግዲህ ባሮክ ከመጣ ጀምሮ አይኑ ብዙ ሲፍ በቃ ብሌን ናት፣ ብሌን ነው ያለው ማለት ነው። ብሌንም እንግዲህ እያስጠጋችው ናት አሁን ማለት ነው። እያስጠጋችው ናት ማለት አለ አይደል? ይኸው ሚስጥሯንም ሁሉንም ነገር እያካፈለችው አብረው በቃ አንዳንዴ ቁጭም ሲሉ ብዙ ነገሮችን እያቀረበችው ናት ባሮክን ማለት ነው። ባሮክም እንግዲህ አፍ አለው ቶሎ ይግባባል ማለት ነው። ይሄን ሁሉ ባየ ነው እንግዲህ እንዴት አፈቅርሻለሁ ይላል ብሎ እንግዲህ በአቶ አምነንም ተናዶ ወደታ የወረደው ባሮክ ማለት ነው። እንግዲህ አቶ አምነንና ባሮክ እንግዲህ መጣላታቸው አይቀርም። ለምን ባሮክ የአቶ አምነን መሬም ብቻ እንደሆነች ነው የሚያውቀው። አቶ አምነን እንግዲህ መሬምንም ጠቅሎ እዙ አልተቀመጠም። እሷም በጊዜ አይሰጠኝም፣ ቦታ አይሰጠኝም፣ እኔን አይረዳኝም እያለች እንግዲህ ለወይዘሮ ሴማ እየነገረች ነው። ወይዘሮ ሴማም በአጭር ጊዜ ያስተካክላለሁ ሁሉን ነገር፣ አንቺ ተረጋጊ፣ ልጄ ስራ ስለሚበዛበት ለዛ ነው እንጂ አቶ አምነን ያንቺ ነው፣ ዛሬም ነገም ያንቺ ነው ብላ ቃል ገብታላታለች። ወይዘሮ ሴማ ከዚህ ፊት ጀሌንም እንዲስትላል ነበር። እነዚህ ከስርሽ ያሉ ትልቅ ምቃኞችን ምናምኖችን ጠራርገሽ አጥፊ፣ የቤቱን ነገር ለእኔ ተይ፣ አንቺ አቶ አምነን ያንቺ ነው ሁሉን ነገር ብላ የልብ ልብ ስሰጣት ጀሌ እንግዲህ ወይዘሮ ሴማ የልብ ልብ ስለሰጠቻት ነው በብሌሌ ራሱ ያን ሁሉ ጉዳት ያደረሰችው ማለት ነው። እንግዲህ በብሌሌ ያን ሁሉ ጉዳት ስታደርስ አንዳንዴ ምንድን ነው ይባላል፣ ምን የላከው ምን አይፈራም የሚባል ነገር ነው አይደለ? የወይዘሮ ሴማን ልብ ልብ ስለሰጠቻት ነው ጀሌ ያን ሁሉ ጉዳት ብሌሌ ያን ሁሉ ጉዳት ያደረገችው። ጀሌ ግን ያው የሰው ምክር አላወጣትም። አንዳንዴ በሰው ምክር ሄደን ያልሆነ ነገር የምናረግ ሰዎች ከዚህ ድራማ መማር እንችላለን። የሰው ምክር አያዋጣም። ሰው እንግዲህ ጀሌን ከስራዋም ከቤቱን ነቅላ እንድትወጣ
የወይዘሮ ሴማ ምክር ነው እዚህ ላይ ጣላት። ወይዘሮ ሴማ በቃ ያንቺ ነው ያንቺ ነው አቶ አምነን ከስር ያሉት እነዚህን ልቅምቃሞችን አጥፊ ስላለቻት እሷ እንግዲህ የልብ ልብ በቃ አቶ የዚህን ያህል ድፍረት ከሰጠችኝ አቶ የዚህን ያህል ከኔ ጋር ከጎኔ ከሆነ በቃ አቶ አምነን የኔ ነው ብላ ነው እንግዲህ ያን ሁሉ በብሌ የሚያን ሁሉ ጉዳት አድርሳባት ያው በመጨረሻ ወጣች ከቤት እና አሁንም እንዲሁ መሬምን እንዲህ ልብ ልብ ሰጥታት ወይዘሮ ሴማ መጨረሻ ወይ ለአገባት እንደ ጀሌ ትወጣለች እንጂ እኔ ግን አቶ አምነን ጨክኖ ብሌንን የሚተው አይመስለኝም። ግን ያው አንዳንድ ሰው ከእጅ የያዙት ወርቅ ከመዳብ አንድ ነው እንደሚሉት ብሌን የትም አትሄድም። ስለ እኔ ብቻ በእኔ ብቻ ሁሌ ስታለቅስ ትኖራለች። ሁሌ እኔ በቃ ያመጣ ሲሄድ ወደ እሷ ስመለስ ትቀበለኛለች የማለት አስተሳሰብ አለው መሰለኝ አቶ አምነን ማለት ነው። ብሌን ግን የመጨረሻ ጊዜ አንዳንዴ ይሆናላችኋል ጠብቃችሁ አንዳንድ ሰው ጠብቆ ሴት ልጅ ደግሞ ጠብቃ አንዴ ከቆረጠች በጭራሽ ሴት ልጅ ልትመለስ አትችልም። ወንድ ልጅስ ሊመለስ ይችላል ብዙ ነገሮችን ካየ። ግን ብሌን እስካሁን ጠበቀች፣ አለቀሰች ብዙ ነገሮችን በአቶ አምነን ይህ ሁሉ ነገር የደረሰባት በጀሊያ ሁሉ ነገር ጉዳት የደረሰባት ለአቶ አምነን ብላ ነው። ይህ ሁሉ ስለ ፍቅር ነው ዋጋ የከፈለችው ማለት ነው። እና ግን በመጨረሻችን መሬም ስትመጣ አያቱ እንዳለችው ሁሉን ነገር በቃ ወደዚያ ሲሄድ እሷን ቦታ ይሰጣትም። ሰው በፊት ሲገባ ለጀሊ ባለ ጊዜ እኮ በጣም ፍቅር ይሰጣታል፣ እጁ ያረጋታል። በቃ ሲመጣ ሰላም እሷን መጀመሪያ ወደ ቱኗ መጥቶ ሰላም ይላት። አሁን በጭራሽ መሬም ከመጣ ጀምሮ ሰው በጭራሽ ለእሷ ጊዜ የማይሰጣትም የምትለውንም ግን እሷ በቃ አየችው፣ አለቀሰች። ራሷን ብቻዋን ዲፕሬሽን ውስጥ ሆና ራሷን ስታዳምጥ ቆየች። ግን ምንም ለውጥ ሳይኖሩ ስትቀር በቃ የራሷን ህይወት ለማዝ መረጠች ማለት ነው። እንግዲህ ባሮክም እንግዲህ በጣም ወዷታል፣ ከስሯ አይለይም። ዳርዳር እንግዲህ ያው ሰው በቃ ከዚህ ፊትም እንደውም ሚስጥረኛሽ ሆናለሁ ሲላት እንዴት ሚስጥረኛ ትለኛለህ? የድሮ ቁስሌ ያልዳነ ደግሞ አሁንም ደግሞ እንዴት ታስታውስብኛለህ ብላ እንግዲህ በጣም ተናዳ ነበር። አንዳንዴ አይታችኋል፣ አንድ ሰው አንዴ ከተጎዳ የሚመጣው ወደ ህይወታችሁ ሁሉ የሚጎዳችሁ እንደዛው የሚያቆስላችሁ ይመስላችኋል አይደል? ብሌንም አሁን እንደዛ ነው የመሰላት። ያን ስለቆሰለች ያ የሚመጣው ሁሉ ነገሮች የሚመጣው ወንዶች ሁሉ እንደዛ እንደሱ የሚያቆስላት መሰላት እና ባሮክ እንግዲህ ሚስጥረኛ አንሆንም ባላት ጊዜ በጣም ነበር የተናደደችው ማለት ነው። አሁን እንግዲህ ውበት እንለካካለን ብሏት እንግዲህ ቃል ገብቶላታል። እሷም እሺ ብሎ ቃል ገብታ እንግዲህ ቃል ግቢልኝ ብሎ እንግዲህ እጇን እየጨብጦ እያለ እንግዲህ እጇን ይዞ ቆየ ማለት ነው። አረ ልቀቀኝ ስትለው እኔ እኮ የኔ እጅ መሰለኛል የእሷ እጅ መሆኑንም ረሳው ማለት ነው። እንግዲህ ያው ፍቅር ውስጥ ገባ ማለት ነው አይደል? ወንዶች እንዲህ ናቸው፣ ለመጀመሪያ እንዲህ ናቸው። እንግዲህ በዚህ ጋርም እንግዲህ ሁለቱ ሲያወሩ አቶ አምነንና ብሌን ሲያወሩ እንግዲህ ባሮክ በሰማ ጊዜ ጓ ብሏል። እኔ እኮ አፈቅርሻለሁ ሲል ሰምቷል ማለት ነው። አዲስ ነገር ሆኖበት ደንግጦ ነው በቃ እንትን ያለው። ሲጨቃጨቁ ነው እሱም ወጥቶ ወደ ደረጃ ሲወጣ ያልጠበቀውን ነገር ነው የሰማው ባሮክ። በጣም ነው እየተናደደው ማለት ነው። ብሌንን እንግዲህ ያው አፍ አውጥቶ አልጠየቃትም እንጂ ዳር እያለ ነው፣ ጊዜ እየሰጣት ነው። ስሯ እየሄደ እሷ በዲፕሬሽን ውስጥ በሆነ ጊዜ አብሯት የሆነ አንዳንድ ነገር እንትን እያለ ነው ካለ ነገሩ ባሮክ ቸኮል ይላል ማለት ነው። እና በቃ ሰውን ለመግባባት እንትን ይላል እና ይሄንን በጣም የሚገርመኝ ነገር እኔ ብሌን በቁረጧ በጣም ጀግና ናት። አንዳንዴ ወንዶች የማይቆርጡ እየመሰሏቸው በሴቶች ውስጥ በሴት ልጅ ላይ ልብ ላይ የሚጫወቱ ወንዶች አሉና ሴት ልጅ ደግሞ ከቆረጠች እንዲህ ናት፣ ጀግና ናት ማለት ነው። ሴት አንዴ ከቆረጠች መመለሻ የላትም። እንግዲህ ብሌን በጣም ተጎድታለች። ስለሱ ብዙ ጊዜ ያልቅሳለች አላድን መልኳንና ራሷን እስከምታጣ ድረስ ተጎድታለች እና ብሌን እንግዲህ ክፉ ለእሱ አልተመኘችለትም። እንግዲህ የአንተ ሚስት ማርያም ላይ ከእሷ ጋር ደግሞ እሷንም ደግሞ እንደ ብሌን እንዳትጎዳት አደራህን፣ የራስህን ህይወት ያዝ። በፊት የት ሄደህ ነበር? ያ ሁሉ ነገር ስጎዳ ያ ሁሉ ነገር ሳለቅስ
ብለዋለች ማለት ነው። እንግዲህ እዚህ ጋር መሬምን አንቺን ፍለጋ ነው ማለት የሚለው አጣ ማለት ነው። አቶ አምነን የሄደው ሌላ ነው። ታይ ሲሄድ እንግዲህ ባሮክንና ብሌንን ሲያይ እንግዲህ ያልጠበቀውን ነገር ነው ባይኑ ያየው። እነሱ ተጨባብተው እጇን ይዞ እያለ እሱ ባየ ጊዜ እንግዲህ በጣም ተናዶ ነው እየተመለሰው። ግን እሱ ምንድን ነው ያለው በመጨረሻ ከዛ ሲወጣ መሬም ስትመጣ እያት ይህነሽ እኔ እኮ አንቺን ነበር የምፈልገው፣ አንቺን እኮ ፍለጋ ወደ ተሄጃ ትቼሽ ነው ምናምን። እሷም ደግሞ ሻወር ቤት ኮኝ ነው ምናምን ፈለከኝ እንዲ ምናምን አለችው ማለት ነው። እሱ እንዳይታወቅበት። እሱ ግን ታች ሄዶ ያልጠበቀውን ነገር አይቶ ተናዶ ነው የመጣው ማለት ነው። የአቶ አምነን አሃት እንግዲህ ለመሬም አባት ደውላለች። እሱ መቶ ቶሎ ብሎ በአስቸኳይ መቶ ያለውን ነገር እንዲያስተካክል መላ እንዲያስዝ ብላለች። ሜርሲም እንግዲህ እዚህ ጋር በሰው ሕይወት ውስጥ መግባት መልካም ነው ብለሻሉ። በሰው ትዳር ውስጥ መግባት እና የሰው ትዳር መበጥበጥ እኮ ልክ አይደለም። ከዚህ ነገር ውስጥ እኔ ግን እጄን አንስቻለሁ፣ እጅሽን ብታነሺ ብላታለች ማለት ነው። ሜርሲ ያያችሁ ወደው ማሰብ ጀመረች አሁን እንግዲህ እዚህ ባርኮና ብሌን እንግዲህ ጥያቄያቸውን እየተጠያየቁ ነው። እሱም ዳርዳር እያለ ነው እንግዲህ ቃል ግቢልኝ ብሎ እጇን ጨብጦ ባየ ጊዜ ነው እንግዲህ በዚህን ጊዜ አቶ አምነን ቆሞ እያየ ነበረ። ያልጠበቀውን አይቶ እንግዲህ እሱም ተናዶ ነው ወደ ላይ የተመለሰው። ወደ ላይም ሲመለስ እንግዲህ መሬም እናገኘው። የት ነሽ መሬም? እኔ እኮ አንቺን ነው የምፈልገው እታይ እንደሆንሽ ብዬ እታይ ሄጄን የመጣሁት። አይ አቶ አምነን በሰላም ነው የፈለከኝ? እኔ እኮ መታጠቢያ ውስጥ ነበርኩኝ ያለሁት። እሺ ለምንድን ነው የፈለከኝ ስትለው፣ ቆይ እኔ ወደ ቤት ገብተ ነው የምናወራው እኔና አንቺ ብሏታል። እንግዲህ እሷም ለአቶ ነግራ አቶ እንግዲህ አብረን እንድናወራ ቶሎና ብለዋለች ማለት ነው። እሱም ለእሷ ምን አልሻት፣ ለአቴ ምን አልሻት፣ ምን ብለሽ ነገርሻት ብሏታል። ምንም ብዬ አልነገርኳትም፣ ግን እሷ ከአንተ ጋር ማውራት ትፈልጋለች ብለዋል ማለት ነው። እንግዲህ እሷ ለአቶ ሁሉን ነገር እየነገረችው እንደ ችላ እንዳላት እንደማያስታውሳት አላለ ጊዜ እንደማይሰጣት እንደማያዝናናት ያለውን ነገር ነግራለች። እሷም ደግሞ ታገሺ፣ የታገሰ ሰው መልካም ሰው የዘራውን ያጭዳልና ከእጅ ያዙት ወርቅ ከመዳብ አንድ ነው እንደሚሉት ነው። እና ይሄ ነገር አንቺ ተታገሽ ነው አቶ አምነን ማግኘት የምችው። አባትሽ ጋር ደውዬ ሁሉን ነገር መጥቶ በአጭር ጊዜ ያንቺ እናደርገዋለን አቶ አምነን ያንቺና ያንቺ ብቻ ነው ብለው እንግዲህ ገብተውላታል ቃል ማለት ነው የአቶ አምነን ናት። እና ይህን የሚመስል ነበር ድራማው። በጣም ብዙ ነገሮችን የሚያስተምር ድራማ ነው። እዚህ ጋር እንግዲህ ባሮክ እንግዲህ በጣም ነው ብሌንን የወደዳት ማለት ነው። አፍ አውጥቶ መጠየቅ ነው እንጂ የቀራት ጓና ያለው አቶ አምነን እኔ ያፈቅርሻለሁ ባለ ጊዜ ይህንን ያልጠበቀውን ሲሰባ ባሮክም እንግዲህ እንዴት ሊባል ይችላል ብሎ ተናዶ ወደ ተሄዷል። እና ይህን ይመስላል። ቀጣይ እስከምንገናኝ ቸር ሰንብቱ።